ዛሬ ይሄንን የመሰለ አሪፍ ኩብዝ አሰራር ነው ይዤላችሁ የመጣሁት። ቪዲዮ እስከ መጨረሻው ድረስ አብራችሁ ተከታተሉኝ። እዚህ ጋር ሁለት መላጊያ ወይንም ሁለት ማንኪያ ካሜራ እثنين መላጊያ ካሜራ واحد كوب دقيق أبيض አንድ ኮብ ኩባያ ነጭ ዱቄት واحد كوب ሰሚጥ ነዓም ሰሚጥ ይባላል በአረብኛ ለበስቡሳ የምንጠቀመው። لا تشوفون زيت دقيق واثنين كوب اثنين كوب دقيق أبيض واحد كوب سميد ሁለት ኩባያ ዱቄት የዳፈርን ዱቄት እና አንድ ኩባያ ሰሚጥ ነው የተደረኩት። ይሄ እንትን መለካው ካላችሁ አሪፍ ነው መለኪያ ስታረጉት፣ ከሌላችሁም ደግሞ ያው እናንተ ለክታችሁ ይበቃናል ባላችሁት መልክ መስራት ትችላላችሁ። እንደዚህ አይነት ውስጡ በጣም ፋዲ ምንም አጂና የሌለው ወይንም ሊጥ የሌለው ፋዲ ሊሆንልን ባዶ ሆኖ ሳንዱሾችን መስራት። እዚህ ጋር በጣም ብዙ ጊዜ ወስጄ ነው በጣም ያሸሁትና እንግዲህ ሊጥ ስናቦካ በጣም ፈጣን ልንሰራ ዳቦ ልንሰራ የተለያዩ ነገር ልንሰራ ሊጥ ስናቦካ በጣም ዋና የሚያሳምረው አሪፉ ነገር ማቦካት ነው ማለት ነው። በጣም ማሸት ይፈልጋል በጣም ማለት ነውና ይሄ የካረባው ማሽን እንትን ምንድነው ይሄ የሚያጅ ነው ካለ አሪፍ ነው። ግን ከሌለ ደግሞ ጊዜ ወስዳችሁ በጣም ካሻችሁት ፈጣይር ቢሆን የፈለጋችሁ ነገር ቢሆን አሪፍ ሊጥ እናገኛለን ማለት ነውና ጥሩ ይወጣልናል ማለት ነው። እስቲ የምሰራውን ኮብዝ ታዩታላችሁ ዛሬ። ከወደዳችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይ ቪዲዮ ስለቅ እንዲደርሳችሁ ማለት ነው። በጣም ጊዜ ወስጄ እንዳያችሁት መሬት ላይ ቁጭ ብዬ ነው ጊዜ ወስጄ በጣም ኃይል ነው ኃይሌን ሁላ እንትን ብዬ ነው ማቦካው ማለት ነው። የእጄ ስር ራሱ ተገትሯል። በጣም ኃይል እያረኩ ነው፣ ግን በጣም ያደክማል። ቪዲዮ በጣም ረጅም ነው፣ ይቅርታ አድርጉልኝ። ግን ያው እያንዳንዱን ስቴፕ ላሳያችሁ ፈልጌ ነው። ይሄውላችሁ እንደምታዩት በእጄ አውጥቼ ለስለስ ምንም አይነት ዘይት አላረኩኝም። እንዳያችሁት አሁን ቅድም ለእጄ ያስነካሁት በስተቀር ምንም አላረኩኝም ማለት ነው። እንግዲህ አሁን ያው ይበቃዋል አስተካክዬ አመጣዋለሁ ማለት ነው። ክድና አረጋዋለሁ። ትንሽ የዘይት ላስነካው ለሌላው ማለት ነው። ምክንያቱም ኩፍ ሲል ኪሱን ወይንም የተቅሊፉን የከደንኩትን እንትን እንዳይልብና ልስልስ ያለ ሊጥ ወይንም አጂና እንዲወጣው በዚህ መልክ አስተካክዬ ኩፍ እንዲል እንትን ላስቀምጠዋለሁ ማለት ነው። እኔ ያስቀመጥኩት ግማሽ ሰዓት ነውና ይቅርታ ግማሽ ሰዓት ነው ያስቀመጥኩት። ግን በቃ አሁን መነሳት አቂቶኝ ብዙ ሰዓት ነው ግማሽ ሰዓት 20 ደቂቃ ምናምን ቁጭ ብዬ ያቦካሁትና ሰው ይሄውላችሁ ተክሊፌን አምጥቼ ቅድም አደረኩት። ይሄውላችሁ በዚህ መልክ ኩፍ ብሎዋል። ግማሽ ሰዓት ከግማሽ ሰዓት በኋላ ያኔ 30 ደቂቃ እንደዛ በኋላ እንደዚህ ይሄውላችሁ ኩፍ ብሎልኛል። አሁን ደግሞ ያው ኩብዛችንን እንሰራለን ማለት ነው። እና ወደ ቤተሰቦቼ እዚህ ጋር እኔ እንትን በላጡ ላይ ነው ማን ነው ይሄ እንትኑ ላይ ነው ዱላብ እዚህ ላይ ነው እንትን ብለው ማለት ነው። መዳምጠው ብዙ ጊዜ ካያችሁ
ትሪ ላይ ምናምን ነበረ እንደዛ። ግን እሱ ወላሂ ምንም አያሳምርም፣ ያስተካክላል። የሆነ ቦታ ወፍረን ሆነ እዚህ ጋር ስታረጉት ምንም ጣውላ የራሳቸው የምግብ ጣውላ ቢኖር ግን እኔ ያው ይሄ ንጹህ ነው። ስጨርስ ጨርቅ አለብሰዋለሁ፣ ንጹህ ጨርቅ። ምክንያቱም ያው እንትኖች ያኔ ዝም በምናምን እንዳይቀመጥበት ቦታውን ከድነዋለሁ ማለት ነው። ከዛ በዚህ መልክ እያስተካከልኩት ነው። እንደዚህ ካረኩት በኋላ አሁን በቢላዋ ቆርጠዋለሁ ማለት ነው። መቁረጫ ካላችሁ እሰየው፣ ከሌላችሁ ባለን መጠቀም ነውና እኔም በቢላዋ እየቆረጥኩት ነው። እስራኤልኩም ከዛ ሁለት ቦታ ስንጥቅ እናደርገዋለን። ምክንያቱም ትናንሽ አስለን እኔ የሰራሁት ኮብዛ የሆነ አክሉ ትልቅ ሆነብኝና በኋላ ቆራርጬ ነው ሳንዶች የሰራሁበትና ትናንሽ ከሆኑ ሐታ ስትበሉ ሲበሉትም እንግዳ ሊመጣብኝ ነበረ። ያው ፈጣየር ነበረ ሳንዶች ነበረ የሰራሁትና ያው እዚህ ምናምን ነበረ። ከዛ ከውስጥ ከመጣም ከሆቴል እንትን ከመጣም እንትን አለ አይደል እንደዚህ የሚሸጥ ትናንሽ ኮብዞች ከውጭ ነው የመጣው ምናምን ብለው ነበር ቦዞቻቸው። ከዛ በኋላ የመጡ ደግሞ አላ ጠያይቁ ነው ያላቸው። እንዴት እንደመሰለኝ ንገረኝ አሰራሩን፣ እንደዚህ እኔ ጋር ሰራተኛ አለች ምናምን ነው ያሉኝና ይኸውላችሁ ውፍረቱ እንደዚህ መሆን በጣም መቅጠን የለበትም፣ በጣም ማወፈር የለበትም። እዚህ ጋር ማንዴል ወይንም ሶፍት አርጌ ነው። ንጹህ ጨርቅ ካላችሁ እኔ ንጹህ ጨርቅ ስለሌለኝ እንደዚህ ነው ያደረኩት። ትንሽዬ 10 ደቂቃ ያክል ራሱ እንትን እስካሚል ተጠብቀዋለሁ። ባትጠብቁትም እንትን ይላል እንደፈለግነው ውስጡ ባዶ ይሆንልናል። ግን እንደዚህ ስናደርገው ደግሞ በቃ ደቂቃ ውስጥ ማለት ነው ወዳው ነው እንትን ይልልን። እዚህ ጋር እንግዲህ እኔ ሰርቻለሁ። ጣውል ምንድነው ጣዋና የሚባለው ወይንም መጥበስበትን እንትን መጥበሻ አዘጋጅቻለሁ፣ ኩብዝ መሰራበትን። ከዛ አሁን ኩብዜን አረጋለሁ። ቀስ ያረግን ያነሳን እንዳይልብን። እንግዲህ በአንድ እጅ እየሰሩ በአንድ እጅ መቅረጽ ከባድ ነው። ብቻ ግን ያው ቶሎ ነው ምን መላለሰው ማለት ነው። አቁሜው ነበረ ቪዲዮ እንዳይረዝም፣ እንደውም ረዝመዋል ዛሬ። ኩፋለ አይንትን ያለው አይታየም እዚህ ጋር ካሜራ ላይ ለምን እንዳልወጣ አላውቅም። ብቻ ሁለተኛውን ጀምር ያለው ይኸውላችሁ እንደምታዩት ነው። በራሱ ጊዜ እንትን ይላል ማለት ነው። አያችሁ ኩፍ ሲል የኩፍ አለ ቦታውን በእንትን እንደዚህ ጫን ስትሉት ሌላ ቦታው እንትን ይላል ማለት ነው። ከውስጡ ምንም አጂና አይኖረውም። ይኸው ከውጭ የምንገዛው ኩብዝ ራሱ ማለት ነውና እንደዛ ነው እላችኋለሁ። ከወደዳችሁ ደግሞ ላይክ ማድረጉ ሼር ማድረጉ
አያስከፍልም። መልካምነት ለራስ ነው። አበረታቱኝ፣ አዲስ ነኝና ይኸውላችሁ ኩብዜ በዚህ መልክ ሆኗል። ቀስ ያረግን ይኸው ሁለተኛውንም ጀመርኩኝ። 3 ኩብዝ ሰርቻለሁ። እንግዲህ ይኸው እንደዚህ ጫን ጫን ያረግ ነው። አሪፍ ኩብዝ ሰርቻለሁ። ያው ሳንዶች ነበረ ሰራሁት። መጨረሻ ላይ አስገባላችኋለሁ። ቪዲዮውን ታዩታላችሁ። እንግዲህ ይህንን ይመስላል። ከሆነ ቦታው ከተቀደደ ያኔ ቀዳዳ ከወጣበት አየር ስለሚያገባ ብዙ እንትን አይልም ማለት ነው። ብዙ ያኔ አይከፍትም። ያኔ እንደዚህ ምንድነው አየር ስላለው ነው። ግን ይሄንን ያው አንዳንዱ አየር ከገባበት ያው እንደዚህ ኩፍ አይልም። አየር ይኸው አንደኛው አሁን አየር ከሆነ ቦታው ቀዳዳ አለ እንትን አይልም ማለት ነው እና ግፍ አላለም። አሁን ይሄ ከውስጡ ምንም አይነት ነገር አጂና ወይንም ሊጥ የለውም ማለት ነው እና ባዶ ነው። ከዛ እኔ ያው እንትን ሰርቻለሁ። እዚህ ላይ የምጨምርባቸው ነገሮች ሰርቻለሁ። ከዛ እሱን ሰርቼ አሳያችኋለሁ። ቪዲዮን እስከ መጨረሻ ድረስ ተከታተሉኝ። እብሽሩ። ይሄው በስንት መከራ ብቻ ያው እኔ ውስጡ ምንም ባዶ ሊሆን ስለፈለኩ ነው እንጂ ያው ባዶ ባይሆንም ምንም አይልም። ግን ደግሞ ባዶ ሲሆን በቃ ውጭ እንደዚህ ውጭ መጣው ምናምን የምንገዛው አለ አይደል? እሱ ራሱ ነው። ይሄንን ኮብዝ ለማግኘት ሀተ መጣም ራሱ ወይንም ሱቅ ላይ ለማግኘት ያው ትንሽ ሁሌ አይገኝም ማለት ነውና ከባዝ ቤት ራሱ ሁሌ አይገኝም ማለት ነው። በቤታችን ደግሞ እንደዚህ እኔ ያው አንድ ላይ ከሆነ ያኔ እንትን ቅርጹ ማለት ነው። ይሄው በድስት ክዳን ነው ያቆረጥኩት ያስተካከልኩት። ባላችሁ ነገር ወይንም ሰፊ ሰሃን ባላችሁ ነገር መስራት ትችላላችሁ።
ከአንድ ቦታ ኩፍ ሲል ከአንድ ቦታ እንደዚህ ነካ ነካ እያረጋችሁት አያችሁ፣ ከሆነ ቦታ ጫን ሲለው በራሱ ጊዜ እንትን ይላል ማለት ነው። አያችሁት? ይሄ እንደዚህ አየር ከሌለው እንትን ይላል። ግን እኔ በማንኪያው እዚህ ጋር እንትን አልኩት። خلاص አሁን ይሄ እንትን ማለት አይችልም ማለት ነው። እና ምክንያቱም አየር እንዲገባ እስከ መጨረሻ ይሄን የሚመስለው የሰራሁት ኩብስ መንደል ላይ ያረኩት ንጹህ ጨርቅ ፎጣ ካላችሁ እንደዚህ ይሄ ሁላችሁ ውስጡ ባዶ እንደዚህ ሊሆንልኝ ነበር የፈለኩት ማለት ነው። እና እንግዲህ ውጭ የሚሰሩ ሰዎች ወይም አረብ ሀገር የሚሰሩ ልጆች ታውቃላችሁ፣ በጣም አሪፍ የሳንዶች ኩብዝ ነው። አገራችንን ላይ ገብተን ደግሞ እንደዚህ አይነት ነገር ሰርተን ኑሮ በዘዴ ነው። በጣም ትወዱታላችሁ። ምክሮት የፈለጋችሁትን ነገር አድርጋችሁ ሳንዶች እራት፣ ቁርስ ሊሆን ይችላል። እንደገና ደግሞ ያው መዳሞቻችን ደግሞ እንደዚህ አይነት ነገር ሰርተን ስንሰራላቸው በጣም ነው የሚደሰቱት። ምክንያቱም እነሱን እናስደስታለን ማለት ሳይሆን ባለንበት ቦታ ያለንበትን ቦታ ቤተሰቡን ማስደሰት ከባድ መስሎ ቢታየንም ግን ደግሞ ደስተኛ እንሆናለን ማለት ነው። እና ወደ ቤተሰቦቼ እንግዲህ እኔ ዶሮ ጋር ምናምን እንግዲህ በዚህ መልክ እንደዚህ አርጌ ሳንዶችን ሰርቻለሁ። በጣም ትወዱታላችሁ፣ ሞክሩት። ይሄ ሳንዶች ከውስጡ ያረኩት ዶሮና ወይንም ዲዳጅ ድንችና በድንጃን ነው። ሶስቱን አንድ ላይ ጠብሼ ነው በዚህ መልክ አዘጋጅቻለሁ። መልካም ሁሉ ይመኝላችሁ።